ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ፕሮግራማችን እንሆ ጀምሯል። ባለፉት በታሪክ ዘመናት ያጋጠሟትን ስብራት ለመጠገን እንደዚሁም ደግሞ የተሻለች ኢትዮጵያ ለትውልድ ለማሸጋገር ኢትዮጵያና ዜጎቿ እየተወያዩ ይገኛሉ። የውይይት ምዕራፉም ወሳኝ የተባለው ምዕራፍ ላይ ደርሷልና ዛሬ የውይይት መነሻችንና ወቅታዊ ፕሮግራማችን እዚህ ላይ ያጠነጥናል። ኢትዮጵያ ስብራቶቿን ጠግና የተሻለች ሰላሟ የተጠበቀና አንድነቷ የተጠበቀ ኢትዮጵያን ለትውልድ ለማስተላለፍ የምክክር ኮሚሽን እያካሄደ ያለው የምክክር ጉባኤው ምን ያህል አስተዋጽኦ አለው፣ ከኢትዮጵያውያንስ ምን ይጠበቃል የሚሉና ሌሎች ጉዳዮች ላይ በስፋት እናወራለን። በዚህ ጉዳይ ላይ ደግሞ እንግዳ ስቱዲዮ ጋብዘናል። እንግዳችን መቀመጫቸውን አሜሪካን አድርገው በኢትዮጵያ ብሔራዊ ጥቅም ላይ የሚከራከሩና የሚሞግቱ በአንድነትና ኢትዮጵያውያንን በሚያሰባስቡ ጉዳይ ላይም ሰፋ ያለ ውይይትን የሚያዘጋጁና የሚከራከሩ ናቸው። አቶ አያና ፈይሳ ናቸው። ከእሳቸው ጋር ቆይታ እናደርጋለን። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነኝ። አብራችሁን ቆዩ። አቶ አያና እንኳን በሰላም መጡ። እንኳን ደህና ቆያችሁ። ተወሰኑ ወራት በፊት ከእሱ ጋር ቆይታ ስናደርግ ወሳኝ በሆነ በኢትዮጵያ ብሔራዊ ጥቅም መነሻና መዳረሻ በሆነው ባህር በር ጉዳይ ላይ በስፋት አውርተናል። አሁን ደግሞ ሌላው ወሳኝ የሆነው ኢትዮጵያውያንም በስፋት የሚጠብቁት የኢትዮጵያን ስብራት ይጠግናል፣ ይፈውሳል የተባለውን የተሻለች ኢትዮጵያን ደግሞ ለትውልድ ያስተላልፋል ወደ ተባለውና ትልቁ ፕሮጀክት የተባለውን ምክክር ኮሚሽን ጉዳይና ኢትዮጵያውያን እየተሳተፉበት ያሉት እርሱም እየተሳተፉበት ስላለው ጉዳይ ነው በስፋት የምናወራውና በድጋሚ ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል ይድነቃቸው። እንደ ዜጋ እንግዲህ እሱ ውጭ ሀገር አሜሪካ ረዥም ዓመት ቆይቷል። የኢትዮጵያን ፖለቲካ በደንብ ይከታተላሉ። ምናልባት የኢትዮጵያ ስም የሚነሳው በጎ ነገሮች እያሉን ብዙውን ጊዜ ጦርነት የማይጠፋባት ዜጎቿ የማይስማሙ አስመስለው የሚስሉን መስማማት ብቻም ሳይሆን ያለመስማማታቸውን ደግሞ በምክክር ይፈታሉ ተብሎ የማንታሰብ ህዝብ ተደርጎ ነው እንግዲህ በሚዲያዎች የሚቀርጸውና አሁን ግን ያንን የሰበረ ትልቅ ሁነትን እያስተናገደች ነው ያለችው ኢትዮጵያና ኢትዮጵያውያን በእውነትም ምክክር ማድረግ ይችላሉ፣ በምክክር ችግራቸውን ሊፈቱ ይችላሉ የሚለውን ጉዳይ ለዓለም እያሳየን ነው ያለነውና እንደ አንድ ዜጋ ውጭ ሀገር እንደሚኖር ኢትዮጵያዊ ኢትዮጵያ በዚህ ደረጃ ከ4000 በላይ ከደቡብ ኦሞ ባህር ተሻግሮ ደግሞ እስከ አሜሪካ ድረስ አቶ አያናን ያመጣውን ትልቁን ውይይት እያካሄደች ነው ያለችውና ስለ ሀገሮት ምን ተሰማዎት? በዚህ ደረጃ ምክክሩ ላይ በመሳተፎትስ ያለው ስሜት ምን ይመስላል የሚለውን አንስተን ወደዛ እንሂድ። በጣም ደስ ይላል። ያው ጥያቄው ራሱ ዘርፈ ብዙ ስለሆነ አንዳንዱም ራሱ ኮመንቱን እስማማበታለሁ። በጥቅሉ ጀስት የምክክር ሂደቱ ላይ ትኩረት ባደርግ እንደ አንድ ግለሰብ እንደ አንድ ተሳታፊ ከዲያስፖራ በነበረው የአጀንዳ ልየታ ሂደት ውስጥ ከሚሽገን ፍላይ አርጌ ሆቴል ሄጄ ተሳትፍ ያለውኝ ብዙ ሰዎች ከተለያዩ ስቴቶች መጥተዋል። እንደዛ አድርገዋልና ተወካዮች መጀመሪያ ስንመረጥ የተደረገበት ሂደት አለና ያ ሂደት አንድ አይን ገላጭ ነበር። የመጀመሪያ ምዕራፍ ነበር። እርግጠኛ ነኝ በገጠር ወረዳዎች ውስጥ አርብቶ አደርና አርሶ አደሮች ባሉበት እንዲሁም በከተማ አካባቢዎች የዚህ አጀንዳ ልየታና የተወካዮች መረጣ ሂደት ራሱ ለሰዎች የተወሰነ ያህል የኢትዮጵያን ውቅር የኢትዮጵያን ህብረ ብሔራዊ ስሪት ምን እንደሚመስል አይን ገላጭ ነበር ብዬ አስባለሁ። ለማየት ለነገሮችን ከተወሰነ ደረጃ በኦሮምኛ ቆለራ ባሰን ይላሉ። ከላዩ ላይ ገለፈቱን ወይም ደግሞ ሽፋኑን ከላዩ ላይ ገልጦ ፈልፍሎ እንደማየት ማለት ነው። ለማየት ለሚችል ሰው ሂደቱ ኢቭን ዲያስፖራ ውስጥ ያየሁት የታዘብኳቸው ነገሮች ነበሩ። እንደተለመደው የኛ ሀገር ፖለቲካ እውነትን መሰረት ያደረገ የህዝብ ጥቅምን እውነተኛ አገልጋይነትን ማዕከል ያደረገን ፖለቲካ የትም ሀገር ላይ በጣም ሬር ነው። ሁሉ ጊዜ እንደዛ አይደለም። በተወሰነ ደረጃ አለው። የተወሰነ ደግሞ የራሱ ጥቅምና ነገሮች ይኖሩታል ፖለቲካ ብዙ ሀገር ላይ። ግን እውነት ላይ ያተኮረ የፖለቲካ ዲስኮርሱ ራሱ ንግግሩ ስላልሆነ ብዙ ሰዎች የማጣጣል ዝም ብሎ እንደሆነ የኢትዮጵያዊ መልክ እንደሌለው የአንድ ፓርቲ የሆነ አይነት ማሳያ ቲያትር እንደሆነ ብዙ የሚነገርበት ጊዜ ነው። ግን የመጣውን ተርናውቱ ማለት ከዲሲ ኤሪያ ብቻ ከብዙ ቦታ ነው የመጣው። እኔ ከሚሽገን ነው የመጣሁት። በመኪና ቢሆን 9 ሰዓት ተኩል 10 ሰዓት የሚያስነዳኝ መንገድ ማለት ነው እና ከስራው ወስደን መተን ተወያይተን አጀንዳ ለይተን ይሄንን ሀሳባችንን እኛ ያነሳነውንም አጀንዳ ጭምር ወክሎን የሚመካከሩ ሰዎች እንምረጥ ተብሎ ከዛ ኖርት አሜሪካ ከዩኤስ ተመረጥን ማለት ነው።
እሱ ሂደት ራሱ እዛ ውስጥ የነበረው ሰው ብዙ ስብጥር ነው። ተቃዋሚ የሆኑ ሰዎች አሉ ምናምን ውጪ ራሱ ኢቭን እንቃወማለን ይሉ አንድ 10-15 የማይበልጡ ሰዎች ናቸው የታዩት። ዲሲ ላይ ትልቅ ተቃውሞ እንደሚኖር ነበር እየተወራ የነበረው። ግን እነኛን 10-15 ሰዎች ኢንቪቴሽን ሁሉ ተልኮላቸው ለተቃዋሚዎችም ነው ይሄ ለሀጣን የመጣው እንደሚሉት በመንፈሳዊ ለተቃዋሚዎች ነው፣ ለሚቃወም ለማይስማማ ግጭት ላለበት ለሚቃረን የተከፈተ በር ነው። የስምምነትና ኤኮ ቻምበር አይደለም። ስለዚህ ምን ውጭ ያስቆማቸዋል? ውስጥም አሉ ተቃዋሚዎች እና የሚል አቲቲዩድ ነው። በጣም ደስ የሚል ነበር። በጣም ትልቅ ስብስብ ነው። አሁን እዚህ ስንመጣ ደግሞ ይሄ ልዩ ነው። ይሄ ኢትዮጵያ ምን ትመስላለች የሚለውን ቅን በሆነ አእምሮና ቅድም እንዳልነው ከፊት ለፊት ካለው ስክሪን ጀርባ ለማየት ለሚፈልግ ሰው በጣም ትልቅ እድል፣ እኔ መታደል ነው የታሪክ እድል ነው ምናምን ብዬ አስብ ነበር። ግን ሪያሊቲው ሄት ያደረገኝ እዚህ ደርሼ የኮንቬንሽን ሴንተር ውስጥ ከአርብቶ አደሮች ስንት ሺህ ኪሎ ሜትር ተቋርጦ ከመጡ ሰዎች፣ ከዲያስፖራ ከመጡ ሰዎች፣ ከነጋዴዎች፣ ከባለ ሀብቶች፣ ከምሁራን፣ ከባለስልጣናት፣ ከወታደር፣ ከአካል ጉዳት ከሁሉ ስብጥር ጋር አንድ ቦታ አንድ መስመር ላይ ተቀምጠ እንደ ኢትዮጵያዊ ድምጽህን ለማሰማት የሌላውን ድምጽ ለመስማት መሀከል የሆነን ነገር ለመፈለግ መሰብሰብ ከዚህ የተሻለ ቅዱስ ዓላማን ያለ አይመስለኝም። አይደለም በሀገሮትስ በዚህ ደረጃ 4000 ተወካዮችን 200,000 መጀመሪያ ተወያዩ። ከዛ ውስጥ ተጣርቶ 4000ም በኢትዮጵያ ጉዳይ በሌሎች ጉዳይ ሊወያዩ ይችላሉ ተብሎ ዋና እምብርት በሆነችው በአፍሪካ መዲና በሆነችው ወደ አዲስ አበባ መጥተዋል። 4000 የሚሆኑት እንግዲህ ስናያቸው ለ4000 አልጋ አዘጋጅተው መጠለያ አዘጋጅተው ምግብ አዘጋጅተው እነዛን ሁሉ አጀንዳ አቅርበው ይህን ሁሉ ቀን ወስደው የኢትዮጵያን ስብራት በሚጠግን ደረጃ ይወያያሉ ብሎ ለማያስቡ ሰዎች ሌላ መልእክት ሊኖረው ይችላል። እርሶስ በሀገሮት ምን ተሰማዎት? ይህን ሁሉ ሀገርን ለማከም ለሚካሄደው ሂደት በዚህ ደረጃ ሀገሮት በማሰናዳቷስ የተሰማው ስሜት ምን ይመስሎት ነበር? አትመካከርም ስትባል መመካከር፣ አትመርጥም ስትባል መምረጥ፣ ግድብ አሰራም ስትባል መስራት፣ ከውጭም ከውስጥም በተለያየ ሁኔታ ኢንፍሉዌንሱ አይነቱ ይለያያል። አታደርግም እየተባልክ እያደረግክ ነው። መብቴ ነው፣ ፍትሃዊ ነው፣ ይገባኛል የሚል ነውና እዚህ ውስጥ ተሳታፊ መሆን በጣም የሚያስገርም ነው። ግን ፐርሰናሊ ቦታው ላይ ሆኖ መገኘትና ኤክስፒሪየንስ ማድረግን የመሰለ ነገር አይ ቲንክ ኢትስ ዋንስ ኢን አ ላይፍ ታይም የሆነ ኦፖርቹኒቲ ነው ብዬ ነው የማስበው። በጣም ራሴን አይ ኮንሲደር ማይሰልፍ ላኪ ቢኮዝ በቋንቋ በጣም ብዙ ነገሮች ተማርን። ይሄ ሎጂስቲክሱ 4000 ሰው አብልተህ አጠጥተህ አልጋ ይዘህ ጤናውን ተንከባክበህ ጥያቄዎቹን መልሰህ አንድ ወር መያዝ ማለት 4 ቤተሰብ ያለው ሰው ይረዳል ምን ማለት እንደሆነ። ላጤ ብዙ ላይ ገባ ይችላል። 4 ልጆች ያሉት ሰው 4000 ሰዎችን በዚህ ደረጃ ተከማ እንዴት ግሬስፉሊ እንደሚያደርጉት ማለት በምን ያህል በጸጋ በተሞላበት መንገድ ሳይበሳጩ ሪቴት ሳይሆኑ ቁጣ ሳይፈጥሩ በተረጋጋ መንፈስ እንደሚያደርጉት ከላይ እስከታች የሚወርድ ነገር ነው። አንዳንድ ቦታዎች ላይ ትንሽ መቼ ሰው እንከን ነው የሚወጣው እሷ ወጣት እንተንተላለች ነው። ይሄ ለመጀመሪያ ጊዜ ያደረግነው ነገር ነው። አድርገነው አናውቅም። ስኬሉ በጣም ትልቅ ነው። ኢንስቲትዩሽኖች መገንባት የሚያስችል አቅም እንዳለን እርነስት ሆነን ሀገር ለመገንባት ለጋራ ጥቅም ተማምነን ከሰራን የሚገራርሙ ኢንስቲትዩሽኖች የሚገራርም ብቃት ያላቸው ኢንስቲትዩሽኖች ተቋማትን ማለት ነው። ማቆም ተቋም ያለው ሀገር አይፈርስም። እኛ ያው ሚስጥራቱ ብዙ ነው ማንፈርስበት። ትላንት ከአንድ ሰው ጋር ያወራው ነበርና እንደዚህ ነው እንዳንፈርስ። ግን ደግሞ አሁን ከመፍረስ አለ መፍረስ ከመቼ እንጫወታለን? ታላቅ ሀገር አይደል? የሚፈርሱትን ማዳን እኮ ነው። እኛ እኮ ኃላፊነት እኮ አሉ። የማደጎ ልጅ እኮ እነ ሶማሊያ እኮ ምናምን እኮ እኛ እኮ ነን ኮር እኮ ነን አንከር ስቴት። ጠቅላይ ሚኒስትሩም ባለፈው ፓርላማ ላይ ብለውታል። አሁን እኛ ስለ መውደቅ ምናምን ሳይሆን ኢትዮጵያ የወደቁ ጎረቤቶቿን ጭምር ለማንሳት የምትዘጋጅ ሀገር ናት ብሎ አንስተዋል። እና ትልቅ ጉዳይ አንስተውልኛል አቶ አያና። የሆነ ነገር ላንሳሉት። ቅድም የተወሰነ ነገር አንስተውልኛል። እሱ እንግዲህ ከአሜሪካን ከሚቺጋን ነው የመጡት። ወደ ሀገር ውስጥ ስንመለስ ደግሞ ምናልባት ምክክር ጉባኤው ሲጀመር ንግግር ያደረጉ አንድ ከደቡብ ኦሞ የመጡ የሰላም እናትን ያስታውሷታል። ከአርብቶ አደር በዚህ ደረጃ መጥተው ከሚኒስቴሮች ጋር መቀመጥ እርስዎ ደግሞ ተሰልጥነዋል፣ ችግራቸውን በምክክር ከፍተዋል ከሚሉ ከአሜሪካውያን አካባቢ ነበር የመጡትና ከአሳታፊነት አንጻር እስቲ አሁን ያየናቸው ቢያንስ ካልተሳሳትኩ ከ10 በላይ ማህበረሰብ ክፍል ተሳትፎበታል ዲያስፖራውን ጨምሮና ይህንን ቫራይቲ ነው አሳታፊነቱን በደንብ ስናየው ለምክክር ጉባኤው መሳካት ምን ያህል ሚና ሊወጣ ይችላል የሚለውን ነገር እናንሳ። አሳታፊነት ላይ እኔ ያው ትልቁ አንድ የተጠቀሙት ጥበብ
በቀጥታ ገብቶ ነገሮችን እንትና ይሄን ያህል ውክልና ከማለት እስከ መሰረቱ ድረስ ሄዶ ሁሉንም ለማስገባት የመሞከር አንድ ትላንትና ከአንድ ኮሚሽነር ጋር እንደዚሁ እየተነጋገርን ከትግራይ ምን ያህል ተሳታፊዎች እንዳሉ እንግዲህ ከትግራይ ክልል ያለውበት የፖለቲካ ሁኔታ እንግዲህ በሌላ ፕሮግራም ምናልባት ልናነሳው እንችላለን እዛ ውስጥ ከገባን ሰፊ ስለሆነ ማለት ነው እኔ አሁን ለአንድ ወር ያህል ከሚዲያ ኮምፕሊትሊ ኦፍ ሆኜ ነው የቆየሁት የመጀመሪያ ኢንተርቪው ከሶሻል ሚዲያም ከሚዲያም ይሄ ነገር ያደረግን ያለነው ምክክር እንደው በጣም ስራው ባይበዛ እንኳን ማለት ነው ስራ ይበዛብኝ የሀገር ቤትም ስራ የአሜሪካ ስራም ይዤ መጥቼ ሰራለሁ ማታማታና ስራው እንደው ባይበዛ እንኳን ለጉዳዩ መሰጠት ያለበት ክብር ከፍ ያለ ነው ከሀገር አይበልጥም ሁሉም ስራ ሀገር ነው ይሄ ሀገር እንደ ሀገር እየመከረች ነው ደግሞ ተወካዮቿን ባለስልጣናት ኤሊት አይደለም የላከችው ራሱን ያረገዘው መጥቶ እየወለደ ልጆች ጎትቶ እየሄደ በባዶ እግሩ የሚሄደው ምሁሩም ሁሉም ነው ከሁሉም አይነት ነው የመጣውና የቫራይቲ የልዩነት የኢትዮጵያ የህብረ ብሔራዊነት ህብረ ሃይማኖታዊ ስብጥራችን መልክ ጎሎታል የሚል ሰው ካለ ሆም ብሎ ክፋት አስበው ጥመት ካልሆነ በስተቀር አላይም ካላለ ግልጽ በሆነ ሁኔታ በሚያስደምም ሁኔታ የሚታይ ነበር ይሄ አንዱ ነው ሌላው የሐሳብ ስብጥር ሰዎች መቼስ የሚጋጩት የሚቃረኑት በሐሳብ ላይ ነው ይሄ እዚህ ይሁን ይሄ እዛ ይሁን ነው ሰው አይደለ ደረጃው ይለያያል ያልቀረበ አይነት ሐሳብ ነው ራሱ የምክክር አጀንዳዎቹ ራሱ ገና ወደ ምክክሩ ከመሄዳችን በፊት ሶሻል ሚዲያ ላይ ቲክታክ ላይ ትልቅ ዲቴል የሆነ ኮንቨርሴሽኖች አድርገናል ሰዎችን ቻሌንጅ ያደርጋል ምን አለ እስቲ የሚያከራክረን ሚዲያ ላይ የሚያከራክረን እዚህ ውስጥ የለም ኢን ኤሰንስ ሐሳቡ እዚህ ውስጥ አልተካተተም የምትሉት አምጡ ብለን ቻሌንጅ አድርገን በባዶ ነው የተለያየ ነው ማንም ላይ መጣ አልቻለም ሞክረዋል ይሄኛውማ አጀንዳ ቁጥር 3 ይሄኛው በንውስ ስትሄድ እዛ ጋር ቁጭ ብሏል ሶ እነኚህ 8 አጀንዳዎች በጣም በሰፊ ትኩረት የተገነቡ የተሰበሰቡ ናቸው ዲቴል ናቸው ሰውም የተመረጠበት ሐሳብም የተመረጠበት መንገድ ከዛ ከገባን በኋላ የአቲቲዩድ ልዩነት አንዳንዱ ስግ ያለ ሰከና አንዳንዱ ቡቡቡ ያለ አንዳንዱ እንደኔ አውርቶ የማይጨርስ እና ሁሉ የእናት ወድ ጅጉርጉር እናት ምን አይነት እንደወለደች በደንብ ያሳየችበት ልጆቿ ደግሞ እኛም ተባልተን አንቺን ከምንበላ እንዴት እናድንሽ እንዴት አብረን እንኖር እንዴት ቤተሰብ እንሆን የሚለውን ያሉንን ችግሮች በትነን እኛ ቴማቲክሊ በተበተነ ቲም ቢኮዝ ዘመናት ነው የሚፈጅብን ሁላችን እዚህ ላይ ነው መካከሩን አርገን እንደገና ሰብስበን ሊያስማሙን የሚችሉ ሐሳቦችን ቋጥረን ለዛ ነው አሁን ለሚዲያ አንዶርም ሞላኝ ኦፕን አድርጌ መጀመሪያም ከዚህም በኋላ ሚዲያ ላይ እንነጋገራለን አጀንዳዎቹን ኦፍ ኮርስ የምክክር ኮሚሽኑ ነው ይሄንን በጊዜው የተስማማንባቸውን የምክር ሐሳቦቹን ምኑን የሚያመጣው እሱ ነው ግን የኔን ኤክስፒሪየንስም ሆነ ሐሳቤን ምንም ጀነራሊ ባለው ለመታቀብ የነበረውን አንስተናል አሁን ቢኮዝ ትላንትና እና ዛሬ በጥቅሉ ሐሳቦቹ ወደሚቀጥሉ ስቴፖች እስካሁን ከነበርንበት ወደሚቀጥሉት ሪኮሜንዴሽኖችን ወደ መንግስት ወደሚላክበት ስቴፖች እየሄድን ያለነውና የሚገርም ኦፖርቹኒቲ ነው አቅሙ እንዳለ አይተናል የምክክር ኮሚሽኑ የመጀመሪያው ነው ቢባል እንደው ብዙ ሀገር ሰርቶ ልምድ ያለው ብዙ አመካክሮ ልምድ ያለው ኮሚሽን ነው የሚመስለው ከላይ ከኮሚሽነሮቹ እስከ ታች ድረስ ህዝቡ ራሱ እንደዛ ስንት ጊዜ ንዴቶች አይተናል ብዙ ያው ይነሳል አይደል ሰው ባህሪ ከዛም ተመልሰን አብረን የምንወርድበት መንገድ እዛ ውስጥ የምናፈራቸው ፍሬዎች የተማርናቸው ትምህርቶች ለሀገሩ የሚሰጠው ዋጋ ለካ ለዚህ ነው ኢትዮጵያ ያልፈረሰችው የሚያስበል ትምህርት ቀስሜበታል ወልጆ እርሶን ስተውልኛል እንግዲህ ተሳትፎን አንስተውልኛል ከተማረው እስከ አርሶ አደሩ ድረስ ያልቀረ የለም ሁሉ የማህበረሰብ ክፍል እንደተወከለ እርሶ የወከሉት ማህበረሰብ ክፍል አለ ራሱን የቻለ እዛ ያለው ሰው ነው ማን ተወክሏል ማንስ ነው እዛ እየተወያየ ያለውንና ኢትዮጵያን እዛ ያየንበት ብዙ ሰዎች ያነሱታልና አንድ ላይ አንሶልኝ እስቲ ብዙ ሀገራት አንዳንዴ የሀገራት ትላልቅ ችግሮችን ይዘው የሚመጡት ኤሊቶች ናቸው ወይም ደግሞ የሐሳብ መሪዎች ናቸው ይባላልና ስለዚህ ምክክር ኮሚሽን ላይ መሳተፍና ምክክር ማድረግ ያለባቸው ኤሊቶች ናቸው ብሎ የሚያነሱ አሉ አንዳንድ ቦታ ሴቶች ተሳተፉ አልተሳተፉ ምን ያረጋል ብሎ የሚያነሱ አሉ በአንድ በኩል አርሶ አደሩና ከፊል አርብቶ አደሩ ተመካከረ አልተመካከረ አያስፈልግም ብለው በተወሰነ የማህበረሰብ ክፍል ብቻ ምክክራቸውን ያደርጋሉ ኢትዮጵያ ደግሞ አቶ አያናን ከአሜሪካ ጠርታለች
የሰላም እናቷን ከደቡብ ኦሞ ጠርታለች። ይህንን አነጻጽሮ ሲያዩልኝ ከስኬት አንጻር እንዴት ያዩታል? ለውጤት ውስጥ ምን አንድምታ ሊኖረው ይችላል? አዎ እኔ በሚገርም ሁኔታ ቅንጅት የሁለቱ መጣመር ያለውኝ የኤሊት ሀሳብ አሁን ኤሊት ካልን በነገራችን ላይ ኤሊት ጉለት የለብን ምክክሩ ሂደት ውስጥ እዚህ አይ ቲንክ ሰዎች ሄደው ኢንተርቪው ያደረጉም ነበር። ቱባ ባለስልጣን እንደ ውሃ ነው የሚፈሱ እዛው ነው ያለው እኮ የታወቁ ተቃዋሚ የነበሩ ጫካ ሲታገሉ የነበሩ ሰዎች ጠመንጃ የዛሬ 2 ዓመት ጀርባቸው ላይ የምናውቅ የነበረ ሰዎች እኮ ናቸው ባጅ አድርገው ሲሉ ሶ የኤሊት እጥረት የለብንም። የኤሊት የሚለው ቃል ያው ዩዜጁ ይለያያል ኦል ዘ ዌይ ይለያያል ዩዜጃችን ግን ጀስትኛ አሁን በጀነራል በተለምዶ ኤሊት ብለን የያዝነው ከሆነ ኔመት እኔ የነበርኩበት ግሩፕ ውስጥ የምንወያይበትን አጀንዳ በቀጥታ ጣት ተጠቁሞ ይመለከታቸዋል። ስለሱ ብናወራ ስማቸው መጠራት ይጀምራል የምንላቸው ሰዎች እዛው ግሩፕ ውስጥ ነበሩ። ሁስ ሁ የምንላቸው የፖለቲካ ኤሊት እንደገና እንደተባባል ነው ከአርብቶ አደር የመጡ ፍጹም ፐሪፌሪ ላይ የሚኖሩ አርብቶ አደሮችም እዛ ውስጥ ሆነው ሀሳባቸውን እያሰሙ ነው። አርሶ አደርም አለ፣ ያልተማረም አለ፣ የተማረም አለ፣ ሁሉም አለ። ሶ ሀሳቡ የሆነ ያልተማሩ ኤሊቶችን አግልለን እኛ ሌላው ሌማኑ ተወያይቶ እንዲወስን የምናደርግበት ታክት ሳይሆን አንደኛ ሀሳቦቹ ሲጀመር ተጠለው ነው የመጡት። ያዋቀረው ደግሞ ኤሊት ነው፣ የተማሩ ሰዎች ናቸው። በፖለቲካል ሳይንስ ብትል በምንም ነገር ብቁ የሆኑ ሰዎች ሌሎችን ሪሶርሶች ተጠቅመው የበለጠ በጉዳዩ ላይ ኤክስፐርት የሆኑ ሰዎችን ተጠቅመው አዋቅረው እነኚህ ናቸው አጀንዳዎቹ። ከህዝብ ከሰማ ነው ከግራስ ሩት ከሰበሰብ ነው ከብዙሁ አጥልለን ይሄን ይመስላል እለዋል። ይሄ ኤሊት ስራ ነው። ይሄ የተማረ ሰው የአዋቂ ስራ ነው። ይሄንን ካደረጉ በኋላ ግን ውይይቱ ሲደረግ በቃ እኛ ይዘነዋል፣ ሀሳባችሁን ግራስ ሩቶች ተናግራቸዋል፣ ቁጭ በሉ አላሉ። ኑና ሀሳባችሁን አብራችሁ እናንተው ተሳተፉ፣ እናንተው ተነጋገሩ፣ እናንተው ግለጹት። ገባ ተሰርቶላቸው መጣ ማለት ነው። ሶ ከታችም ከግራስ ሩትም ሁሉንም አይነት የማህበረሰብ ክፍል የማቀፍ አለ። የጥበብና የኤሊት ስራ የሚያስፈልገው ስራ ደግሞ በደንብ ጥርት ተደርጎ ሰርቷል። ኤሊቱም ደግሞ እዚሁ 4000 ውስጥ በጣም በብዛት አለ፣ በሁሉ ግሩፖች ውስጥ ተበትኖ ማለት ነው። ይሄ ለስኬቱ ምን ያህል አስተዋጽኦ ያደርጋል ብለው ያስባሉ? እንደተመለከቱ ነው እንግዲህ እኔ አንዳንዶቹን ከጠበቅኩት በላይ ወደ ኮንሰንሰስ ተጠግተናል። ብዙዎቹ አጀንዳዎች ላይ ያው የምክክሩ ኮሚሽን ሲያወጣ ሪኮሜንዴሽኖቹን የምናያቸው ይሆናሉ። እኔም ራሱ ከራሴ ግሩፕ በዘለለ ብዙ ቪው የለኝም፣ ግን ከምናደርጋቸው ኮሚኒኬሽን ብዙ እኔ ከጠበቅኩት በላይ ወደ ኮንሰንሰስ ቦታን ትቶ ይሄ ነው ብሎ ግትር ብሎ ከመጣበት ሸርተት ብሎ ያም ሸርተት ብሎ ያለው መንፈስ ሰው ተስማምቷል። ግን ሲወጣ ትንሽ ቅር ያለው ነገር አለ። ቅር ያለው አታይ ከተለያዩ ብሔር ብሔረሰቦች ትንሽ አለች ችኛዋ ባት የሚለው ነገር አለ። ሶ ይሄ ትክክል ነው። በቃ እንዲህ ሲሆን ነው ምክክር እኔ በእኔ እይታ ሰርቷል የምለው። ኮምፕሮማይዝ ተደርጓል ማለት ነው። ሁሉም ትንሽ ቅር ያለው ነገር አለ። ሁሉም ትንሽ ነገር ትቷል፣ ትንሽ ጠጋ ብሏል። የጋራ የምንስማማበት ሁላችን የተማመንበት ቦታ ለመፍጠር እንጂ አንዱ ደስተኛ አንዱ የሚያዝንበት ሳይሆን ሁሉም ትንሽ ቅር የምትላለች ግን ለጋራ ስል እቺን እሰዋለሁ የሚላት የሰዋት ነገር አለች። ትልቁም ምስል የሚያሳይ ነገር ግን አይተውበታል። ኢትዮጵያ መታከም አለባት የሚል ሀሳብ ልታከም የምችለው ደግሞ በሁሉም ኢትዮጵያ፣ ልትደገፍ የምችለው ደግሞ በሁሉም ኢትዮጵያ ነው የሚለውን ነገር ያዩበት ይመስለኛል። በእርግጥ ነው። አሁን የማይቀየር ነገር አለ ከጉዳዩ ጋር ያልተገናኘ ማለት ነው። ከህዝቦች መሀል ያሉ ጥያቄዎች፣ ችግሮች የህገ መንግስት ጋር የተያያዙ እነኚህ አጀንዳዎች ጋር የተያያዙ ነገሮች በብዛት መፍትሄ እያገኙ ይሄዳሉ። ከዚህ በኋላ ወደ ሶሉሽን ነው የምንሄደው ብዬ አምናለሁ። ከዚህኛው ጋር ግን የማይያያዙ አሉ። ምንም ብታደርግ ታስታውስ እንደሆነ የግድቡ የተመረቀ ጊዜ ምንም ቢኮዝ ከሌላ ቆጣሪ ነው የሚመጣው የነሱ ፓወር። አባይንም ገድብ ባህርም ምን አድርግ ለምን ወርቅ በየቤቱ ለበዓል በፖስታ አትልክም? ምንም ብታደርግ ተመሳሳይ ሜሴጅ ነው ከዛ የሚመጣው። ቢኮዝ ያ መልእክቱ ያ አላማው ኮምፕሊትሊ ይለያያል፣ ቻናሉ ይለያያል። እና እነሱን እንሰማለን ድምጸቶች። ተሳስቶ ከነሱ ጋር የሚተመው ሰው ቁጥር ግን ይቀየራል። ቢኮዝ ዝም ብሎ ሚዲያ ላይ ያለ ወይም ፖለቲካ ድርጅት ወይም ቻናሎች ሳይሆኑ እየነገሩት ያሉት ህዝቡ በአይኑ ያየው
ከብሔር ብሔረሰቦች ህዝቦች ከተለያዩ ህብረ ብሔራዊ ህብረ ሃይማኖታዊ ጥጎች ከዲያስፖራ ጭምር አንድ ላይ ኢትዮጵያውያን ተሰብስበው የጋራ ኮንሰንሰስ ፈጥረው የጋራ ሀሳቦች አመንጭተው መግባባቶች ፈጥረው መሄድ ችለዋልና ይሄ ነገር ክብደቱ ከአንድ መንግስት ከአንድ ፓርቲ የተለየ ነው። አሳታፊነቱም ያ ነው የሚለውን ይሄ ጫና አለ። ቢኮዝ መጀመሪያ ላይ የነገርኩ ይሄ ማጣጣልና ምንም አያመጣም የሚለው አቲቱድ ዲሲ ላይ እኛ ስንሰበሰበ የነበረው ከዛ በኋላ ምክክሩ ሊጀምር ሲል ብዙ ሰዎች በር ማንኳኳቸው ነው። እንግዲህ በዛ ሰዓት ኦሬዲ ተወካይ ተመርጧል 4000 ኦሬዲ በዚህ ሰዓት ላይ ናግባ ማለት አትችም ትርፍ መጫን አይቻልም። ብዙ ሰዎች ኢንትረስት ማሳየት ጀመሩ። መሳተፍ እንፈልጋለን እዚህ ነገር ውስጥ ካሰቡት ውጪ ሲሆንባቸው ቢኮዝ ይሄ ነገር አንደኛ መልክ ያዘ አቴንሽን እየሰጠ ግልጽ የሆነ ይሄ እንደተባለው አይነት የተሰጠው ስም የተለጠፈለት ነገር እውነት ሳይሆን ሲቀር ባይዘው ስም መለጠፍ በጣም ቀላል ነው። ቅርብ ጊዜ ምክክሩ ሲጀምር ከእንትን ተስማምተዋል ክልል እንዲህ ሊከትፉ ነው እንትን ሊያደርጉ ነው የሚል አንድ ሰውዬ ብሎ በቃ ሰው ሁሉ ረብሾ ነበር አይደለ? አይ ዶንት ኖ የምታስተውሱ ከሆነ ሁኔታው ግን እንደዛ አልነበረም ነው። ምን ይሄው የተመካከርን አይደለ? ሌላ ታምርኩ ነው ምንም አይገናኝ። ይሄን ማንሳታችን ካልቀረ እንግዲህ የምክክር ጉባኤው በጣም ወሳኝ የተባለ ምዕራፍ ላይ ደርሷል። በዚህ ሰዓት ነው ከርሶ ጋር እያወራን ያለ ነውና በዚህ ደረጃ ኢትዮጵያ ዜጎቿን ኢትዮጵያውያንን በኢትዮጵያ ጉዳይ ይመለከታቸዋል ብላ ሁሉንም አንድ ላይ ሰባስባ እየተወያየች ነውና ኢትዮጵያ መገንባት የምትፈልገው በፖለቲካውም ቢሆን በሌላ በኩል ነገሮች በሐሳብና በሐሳብ ብቻ መመራት አለባቸው። ዓለም ወደ ሰለጠነው የሐሳብ ፖለቲካም የሐሳብ ፍጭትም መሄድ እንችላለን ተብሎ እየተሰራ ነው። መንግስትም አቋም እየተሰራበት ነውና በዚህ ደረጃ በሀገራዊ ጉዳይ ጠፍሮ ያያዙናሉ ስብራቶቻችንን ወደ ኋላ የጎተቱን ጉዳዮች ላይ መዋየት መጀመራችን ወደ ሐሳብ ፖለቲካ ወደ ሐሳብ ፍጭት የመሄድ መንገዳችንን በምን ያህል ደረጃ መሰረት ሊሆን ይችላል? በምን ያህል ደረጃች ነገሮችን ያመቻቻን ብለን ማንሳት እንችላለን? አቶ አያና ይሄ የፖለቲካ ስብራታችን ብቸኛው ስብራታችን አይደለም። ብዙ ጊዜ ሚዲያ ላይ ሁሌ ፖለቲካ ላይ ያለብን ችግር ቢፈታ እንደው ባንዴ የሆነ ነገር እንደሚሆን አስመስሎ የሚወራ ነገር አለ። እሱ አንዳንዱ ካለውቀት ነው፣ አንዳንዱ ደግሞ ሆን ተብሎ ይሄ ከፖለቲካውን ከማህበራዊም ጋር የተያያዥነት አላቸው። ይሄ ፓይፕ ድሪም ለመሸጥ ሰዎችን በቃ የሆነ አይነት ላንድ እንትና ቢመጣኩ ወተት በቱቦ ነው ቤታቸው የሚመጣው የሚል አይነት የህልም አይነት ምኞታዊ ቦታ ላይ ለመውሰድ የሚደረግ ነው። በፖለቲካ ውስጥ በጣም የተለመደ አይ ቲንክ መቼም የማይቆም ነገር ነው። ሲጋነን ያስታውቃል። ምን ማለት ነው? እኔ እኮ በመራህ እንዲና እንደዛ አድርግልሃለሁ ትለዋለህ ሰውን። ከዛ በኋላ ብዙ ቀልዶችም ይቀለዳሉ በዚህ ዙሪያ ፖለቲከኛ የቅስቀሳ ጊዜና ከዛ ከምርጫ በኋላ የሚባል አለ። ግን at the end of the day እነኚህ ሰዎች ፕሮሚስ የሚያደርጉትን ነገር ዴሊቨር ማድረግ ይችላሉ ወይ? አሁን ባሉበት ስታረስ ባላቸው በጥቂቱ ምንድነው ዴሊቨር የሚያደርጉት? ምን ባህሪ ታይባቸዋል? ዲሞክራሲያዊ ናቸው? እሱ ከዛ ጋር የተያያዘ ነው። በጥቅሉ ግን ይሄ ፖለቲካ ስብራታችንን የመፈወስ አቅም ያለው ሂደት ነው ምክክር ሂደቱ። የፖለቲካ ስብራታችን፣ የኢኮኖሚ ስብራታችን፣ የትርክት ስብራታችን የተለያዩ ኢሹዎች ናቸው ያሉበት። ከነዚህ ሁሉ ጋር በተወሰነ ደረጃ ይገናኛል። ሴንተር ነው፣ ብዙዎቹን ያነሳል። ሁሉን ነገር ፖለቲሳይዝ ማድረግ አያስፈልግም። ግን ይሄኛው አንድ ስቴፕ ወደዛ ያስጠጋናል። ለኔ ትልቅ ስቴፕ ነው። ከዚህ ሪኮሜንዴሽን ተነስቶ አሁን ምን አይነት እርምጃዎች ይወሰዳሉ? ምን አይነት አቅጣጫዎች ይወሰዳሉ? ቢኮዝ እኛ ከዚህ የምንወስዳቸው የህዝብ ውሳኔ የህዝብ ተስማምቶበታል ተመካክሮ ይሄን አቅጣጫ ሰጥቷል የሚባለው እነኛ አቅጣጫዎች ወደ ህግ አውጪው ህግ አስፈጻሚውና ህግ ተርጓሚው አካል ነው የሚወሰደው። ቢኮዝ የመጣ ነውም በአዋጅ 1265 ምክክር ኮሚሽኑ ሲቋቋም ማንዴት ተሰጥቶታል። ያንን ማንዴት ኮምፕሊት ሲያደርግ ከዛ በኋላ ያለው ምን ይመስላል፣ እንዴት ተፈጻሚ ይሆናል፣ ተፈጻሚነቱ ላይ ምን እንቅፋቶች ሊያጋጥሙን ይችላሉ የሚለው ቅድም ያልኳቸው የመንግስት ቅርንጫፎች የአራተኛው አንኦፊሻል የሆነው የመንግስት ቅርንጫፍ ሚዲያ እናንተ ማለት ነው እኔም አለው በበሰሱ በሶሻል ሚዲያ እና በደንብ ግልጽ አድርገን ህዝብ አሁን በተመካከረበት እንደዛ አይነት ቲሞልቹስ የሆነ እንደዛ አይነት ሲዛትበት ከብዙ ፉከራ ያመለጠ ምርጫ ወጥቶ እንደመረጠው ከመቀነቱ ፈቶ ዓለም ሁሉም ቢያለው ግድብ እንደሰራው ታሪካዊ ህዝብ ነው። ቀኝ ግዛትን እምቢ ብሎ ወጥቶ አውሮፓዊ ፓወርን የዘረረ ህዝብ ነው። አብሮ ተባብሮ አሁን የሚያደርገው ይሄንን ፓወር ይሄ ነው ትልቁ ኃይላችን። ይሄ ነው የኢትዮጵያ እኔ ኢንጂናችን የምለው
ገፊ ኃይል ለክፉ ጊዜ ብዙ ጊዜ ተጠቅመንበታል። በቋሚነት ለምን ፓወር ያመነጫል? ድህነት እንድናሸንፍ፣ ከመሃይምነት እንድንወጣ፣ ከሙስና ነፃ እንድንሆን፣ የፖለቲካ ስብራት እነኚህ ነገሮች አሉን እኮ እነኚህ ቋሚ ኢነርጂ የሚያስፈልጋቸው ናቸው። ዘመቻ ላይ አይተነዋል፣ ግድብ ግንባታ ላይ አይተነዋል፣ አድዋ ላይ አይተነዋል፣ ሁሉ ነገር ላይ አይተነዋል። አሁንም እያየነው ያለ ነው። የኢትዮጵያ ሕዝብ ሀገሩን ለማስቀጠል መዝመት ይችላልና ይሄን ሰስቴይነብል በሆነ ታፕ ማድረግ እንዴት እንችላለን? ይሄንን የሕዝብ ተባባሪነት ለሀገር ግንባታ ያለውን ልዩ ስሜትና ኤነርጂ የሚለው ወደፊት የምናየው ይሆናል። ከምክክር ጉባኤው ውሳኔና ከዛም በኋላ በሚመጡት በረከቶች እንግዲህ ኢትዮጵያውያን ትልቅ ተስፋ አላቸው። ዋናው የተረጋጋችን ኢትዮጵያና ፖለቲካችንም ጭምር የተረጋጋ እንዲሆን፣ ዘላቂ ሰላም እንዲሆን ምናልባት ይዞልን የሚመጣው ነገር አለ ብሎ ኢትዮጵያውያን በደንብ እየጠበቁት ነው እና ከዚህ አንጻር እርስዎ እንዴት ያውጣል እንደ ፖለቲካ ተንታኝ? ጥሩ ነው። አፒታይቱ መኖሩ ጥሩ ነው። አሁን ህዝባችን በተወሰነ ደረጃ እየጠራ ያለ ነገር አለ፣ የመጥለል ነገር አለው። ጠዋት ላይ በጸጥታ ጊዜ እያሰብኩኝ ነበርና መጥለል ያለ ከፍተኛ የመጥለል ነገር አለ። ውሃ ሲወርድ አንዳንዴ ታየዋለህ በብርጭቆ ከሆነ በፍጥነት ወደ ላይ እና የመጥለል ነገር እየታየ ነው። ችግሮች አሉ፣ ድራማቲክ የሆኑ ልዩነት የሚፈጥሩ ለውጦች፣ ጥሩ ነገሮች አሉ። እነኚህ ባላንስ አውት እያደረጉ አቅጣጫ እየተለየ የህዝብም ስሜት ደግሞ አሁን ግልጽ ሆኖ ታውቋል። ህዝቡ ለምን ዋጋ እንደሚሰጥ ከምንም በላይ ቢኮዝ ከቤት ይዘው የመጣው አጀንዳ ብዙ አለው። አንዳንዱ እቺን አለቀም የኔ የብሔሬ እንትኔ ብሎ የመጣ ከኢትዮጵያዊነት ጋር ሲያስተያየው አንሶበት ጠጋ አድርጎታል፣ ቆርሶታል፣ አስተካክሎታል። ስለዚህ ይሄ የመገንቢያው ለዚህ ነው ምክክር ሂደት ከዚህ ውስጥ ይዘን የምንወጣው። እኔ ከምክር ሀሳቦቹና ከአጀንዳዎቹ ሶሉሽን በዘለለ እንደ አንድ ማህበረሰቡን ለመረዳት በተቻለ መጠን እንደሚሞክር ሰው ትልቅ ኮንፊደንስ ነው የሰጠኝ። በጣም ትልቅ ኮንፊደንስ። በቃ ኢትዮጵያ ምንም አትሆን። አሁን ባለንበት አካሄድ ብዙ ያው ተስፋ የሚሰጡኝ ነገሮች አሉ ከዚህ በፊት የምናገራቸው፣ ግን ደግሞ ራሱ ስሪቱ ስታየው ምንም አትሆን ሀገር። ህዝቧ ይወዳታል እንደ ሀገር። ቅሬታዎች አሉ ምን አሉ እነሱን ሶልቭ እያደረግን ነውና በጣም ደስ የሚል ነበረ። ያ እሱ በዚህ ደረጃ በተስፋ ነሱ። በአብዛኛው ኢትዮጵያውያን በተስፋ እየጠበቁ ነው። ለካ በእርግጥም ኢትዮጵያ ከሌሎች ሀገራት የመወያየት ችግር የለብንም። በትናንሽ በጎረቤትም በቤትም ሰው ሲጣላ የምናስታርቅበት የምንወያይበት፣ ብሔር ብሔረሰቦች ጋር ስንሄድ ደግሞ ራሳቸውን የቻሉ ችግራቸውን የሚፈቱበት የውይይት መነሻ አለን። በዚህ ደረጃ የምንታማም አይለን በውይይትና ምናልባት በዚህ ደረጃ እርስዎ ባነሱት ቅድም በተቋም ደረጃ ትልቅ ውይይት ባናካሄድም ባህል አለን፣ መሰረት አለን እና በዚህ ደረጃ እየተወያየን ነው። እርስዎ እንዳነሱትም ታጣቂዎች ከአማራ ክልልም ከኦሮሚያም የነበሩ ከቤኒሻንጉልም ከጋምቤላም ትጥቅ ፈተው ወደ ውይይት መጥተዋል። ሀገራችንን ሊያዋጣ የሚችለው የጠመንጃ አፍ ሳይሆን ውይይትና ሀሳብ ብቻ ነው ብሎ እየተወያዩበት ነው ያለው። እኔ ግን እርስዎ እንዲያነሱልኝ የምፈልገው አሁንም ውይይቱ ምን ያደርጋል? ቅድም እርስዎ እንዳነሱት አሜሪካ እያሉም እዚህ እያደረጉ ምን ያደርጋል? የተወሰነ አካል ብቻ ነው፣ ቀድሞ ከፈረሱ መቅደም ነገር አለ፣ ምንም አይነገርም የሚሉት አሁንም ደግሞ በዛው የገፉ ሀሳባቸውን ለመጫን የሚፈልጉ ሌሎችም አካላት አሁንም አሉ። ለኢትዮጵያውያን ከምክክሩ ውጭ ምን ሌላ ነገር ይኖረናል ብለው ያስባሉ እርስዎ? እንግዲህ ምክክሩ አንድ ሂደት ነው አይደለ? የምክክሩ ውጤቶች አሉ። ምክክሩ ትልቅ ሂደት ነው። ትልቅ ቅድም አወራ ነው እንግዲህ በጣም ብዙ ተወርቶ አንዳንዶቹ ነገሮች እንደው ቁጭ ብለን እናወራቸዋለን። ሌሎች ኢንሲደንቶችም ላይ ብዙ የምናስታውሳቸው ፈገግ የሚያስብሉ የሚያስደስቱ አይን ገላጭ ብዙ ነገሮች አሉ። ስለዚህ ይሄ ጥሩ ነገር ነው። እንደ በመንግስት ሀገረ መንግስት ግንባታው ሂደት ላይ ለህገ መንግስት ማሻሻያ፣ ለህዝብና ቤት ቆጠራ፣ ለፖለቲካ አቅጣጫና የሀገር መንግስት አመራር እነኚህ ፖሊሲን ፎርም የሚያደርጉ ኮንስቲቱሽን እና ሊጋል ስትራክቸሩን ኢቭን ገቨርንመንት ስትራክቸር አሜንድ ሊያደርጉ የሚችሉ ሪኮሜንዴሽን እነኚህን ሊያስተካክሉ የሚችሉ የራሱ ጥቆማዎችና አቅጣጫዎች ይሰጣል። ስለዚህ ብዙ ግብአት አለው። እንደ ማህበረሰብ ደግሞ የስነ ልቦናም ግብአት አለው። ኢትዮጵያ ተነጋግረን ሰዎች ወክለን ከሁሉም ኢቭን ሀገር ውስጥ ባንሆንም ሰው ልከን የኛ አብረን የተወያየናቸው ሰዎች ሄደው ከሌሎች መላ ኢትዮጵያውያን ጋር ተወያይተው ወደፊት ለመሄድ ለኢትዮጵያ ስንል ካንተም ደግሞ እንዳልከው ባህላችን አንተምተው የሚባላል። አሁን ኢላፊላሜ በኦሮሚያው አዎ ኢቭን እሰጥ አገባ ስንለው አሳጠረ ነው። እሰጥ አገባ ነው ሙሉ ቃሉ እሰጥ አገባ ነው። ተጣልተ ወይ ይሄን ሰጥ ወይ ይሄን አገባ ነው። እሱ ራሱ ማለት ነው አንድ ቃል በአንድ ቃል እስር ውስጥ ራሱ ህብረ ቃላዊን ላይክ ስርወ ቃሉ ራሱ
አንድ አረፍተ ነገር ነው ወይ ይሰጣለሁ ወይ አገባለሁ ነው። ይሄንን አይነት እንትን ነው ብዙ ጊዜ በጠብ ክርክር ይነሳል። ግን የሰጣ ገባ ነገር ነው። የዳያሎግ ጉዳይ ነው አይደል? የኔጎሺዬሽን እና ካልቸሩ አለን። እኛን ካልቸሮች ተጠቅመናል። ጸሎት እኔ አሁን በጣም የሚገርመኝ የምክክር ኮሚሽን ሂደት ውስጥ ሼኮች አሉ፣ ቀሳውስት አሉ፣ ፓስተሮች ተነስቶ ይጸልያል በየተገኘው በተለይ እስኪ የሆኑ ጊዜዎች ላይ ጸልየን ሰይጣን አስረን ነው የምንንቀሳቀሰው። ለዛ ነው እርሶ በተስፋ እየተወያየን ነው። ሀገራችን ተስፋ አላት። በምክክር ችግራችንን መፍታት እንችላለን። ለኢትዮጵያ የሚያዋጣው በዘመናችን አየን። ነፍስ የሚያጠፋውን አካል የሚያጎለው ጠመንጃ ምንም ነገር አንፈልግም። ህዝቡም ያን ፍላጎት አሳይቷል። አሁን ግን ምክክር አንፈልግም የሚል አካል በአፍ አውጥቶ የሚናገርበት ደረጃ ላይ ነው ያለ ነው። ህወሓትን ማንሳት እንችላለን። የተወሰኑ የማህበረሰብ ክፍሎች አሉ። ኢትዮጵያውያን በአብዛኛው እንመካከራለን፣ ችግሮቻችን በምክክር እንፈታለን ብሎ በአንድ መንገድ ቆሟል። እነዛ ደግሞ አንፈልግም የሚሉ አሉ። ስለዚህ ለእነዚህ አካላት ምን ማለት እንችላለን? ከምክክር ውጭ ሌላ አማራጭ ምን አለን ብለን ማንሳት እንችላለን? እንዳንድ ኢትዮጵያዊ ምን ያነሳሉ እዚህ ላይ? ሁሉም ማህበረሰብ ውስጥ ጀግና እንዳለ ሁሉ ጀግና አይኑ እንኳን ትንሽ ብል ማይል ለሀገሩ ሲል ሞታለሁ የሚል አለ። ቆራጦች አሉ። ኢትዮጵያ እዚህ የደረሰችው እኮ በቀልድ አይደል? አጥንቱ እንዲሰበር ምንም የማይፈራ ዛሬ አለ፣ ትላንትም ነበረ። ጀግና እኮ ልጆች አሏቸው አለ፣ ትልቅ ሰፊ ነው። እነሱም ደግሞ በዚህ በኩል ደግሞ አሉ በስነ ስርዓት እንቁላል ሽታ የማይችሉ ሮጦ ሄዶ ድስቱን የሚይዙ እነሱ ደግሞ ያው ጥቂት ናቸው። ደግነቱ አሁንም እግዚአብሔር እያሳነሰልን ይሄድ ህዝብ ውስጥ እንዲበዙ አይፈልጉም፣ ግን ደግሞ አሉ። እነሱን ምንም አድርጎ አልላቸውም። ገብቷል። አሁን ይሄ ተፈጥሮአዊም እንትንም ችግር አለበት። በቃ አብሮ የሆነ ለስለስ ያለ ሆድ ነው ያለው። የሆነ በቃ ሸጣታሎችን ሀገር ያገኘው ቀን የሚላስ ስለዚህ ሀገር ጉዳይ ሳይሆን ስለዚህ እነሱን አጥርተህ በተቻለ መጠን ብዙ እንዳይሆኑ በትምህርት በሃይማኖት በምክር ብዙ ታጠነክራለህ። እነሱ እንደዛ አይነት ልጆቻቸው እኔ እንዳባት ያሉንም እንዲሉ እያሰለጠንክ እያስተካከልክ ታጠራለህ። ግን ሰፊው ጀግና ህዝብ ሰፊው ሀገሩን የሚወድ ጥቂት ናቸው። ውሸት ያወራሉ፣ ይችሉበታል። መተው እንዲሆነው እንትና ካልሞተ ይላሉ። በቃ ያና ካልሞተ ኢትዮጵያ ሀገር አትሆንም። በቃ አብያ ምንም ካልገደልክ እንትናን ካላወረድክ ይላል። መፍትሄ አንድ ሰው ገልህ ወይም አንድ ሰው አውርደ አንድ ነገር ንደህ የሚመጣ ነው ብለው ይሄ መቼስ በማፍረስ ውስጥ መፍትሄ የለም። በማፍረስ በመጣል በማውረድ ውስጥ ኔጌቲቭ ነው። አንድ ነገር ቀንሰ ከዛ የምታመጣው ነገር ነው መፍትሄው የሚሆነው። ኢንስቴድ ማውረዱ ነው ዋናው መፍትሄ። ችግርህ ገሌ ነው፣ ችግርህ እንዲህ ነው የሚል ለሰዎች በቀላሉ ስሜት የሚኮረኮር ወይ በሃይማኖት ወይ በብሔር ወይ በምናምን ተጠቃሚነት ስሜትን መፍጠር የሚሰሩ አሉ። ወደ እነሱ ብዙ ሰው ተሞ እንዳይሄድ አንደኛ በትምህርት አንደኛ በሁለተኛ በኢንፎርሜሽን እውነትን በመግለጽ በፍቅር ይሄው እውነቱ ይሄ ነው። እውነቱን እምቢ ብሎ ስሜቱ ብሶበት ከሄደ ትንሽ ቆይቶ ያየዋል። ኮሽ አንተ ነህ የምታስጠለኝ ብሎ ሄዶ ጆሮ ግንዱ እንዴ አንተ አዳኝ አይደለህ እንዴ ሲለው ትዝ ይለዋል። አሃ ቆይ እስቲ ተመልሶ ይመጣል። ብዙ ሰዎች የመጡ አውቃሉ ከተለያየ ብሔር ነው ማለት እንዲህን ይሄን ያምባጓሩና የብጥብጥን ምናምን ለብሔር አይዙ ይሄድና አይቶት ዞሮ ይመጣሉና አሁን ማየናቸው እኮ ነኝም ከነዚህ ባሱ እኮ ነው ለዚህማ እንትና ምን አለኝ ምናምን ይላል ቀስ ብሎ ማለት ነው። ከዛ በኋላ ባለፈው ያልከው እውነት ነው ይላል። ትግስት ይጠይቃል። ቢኮዝ ካለማወቅ ነው ያሳስቷቸዋል ነኝ እንትኖቹ ባንዳዎቹና ከዛ በዘለለ የሚስት ሰው እንዳይበዛ ማድረግ ነው። ማንቃት በጥሩ እንትን አንታጎኒ ውስጥ አለመግባት፣ እኩያ አለመሆን። እኩያ አይደለም አገር የሚገነባ ሰው ፍቅር የሚሰብክ የማይመስለን ጎራ ጋር አለመቆም። አዎ ነው ባህሪ አለመጋራት ነው እንጂ እኩያ ካልሆንክ ባህሪ አትጋራም አይደለ? የሰው የሁለት ዓመት ልጅ መጥቶ ፊቱ ላይ እንደዚህ ምናምን ሲያደርግ አይቼ እሱን እኔ አላደርግም። ቢኮዝ እኩያው አይደለም ባህሪውን አልጋራም። እሱ ሀገር ሲመጣ ደግሞ ከፍ ይላል። አዎ እሱ የኔን ባህሪ እንዲጋራ ነው የምፈልገው። እኩያ አይደለም። እኛ ሀገር መገንባት ነው የምፈልገው። እኛ በሰላም መኖር ነው። ፖለቲካ ጥያቄዎች በንግግር በምክክር ይፈቱ ነው የምንለው። ለሁሉ ሰላም ይሁን። ጦር መሳሪያ መፍትሄ አያመጣም። የጋራ ሀገር አለች። ሁላችን እኩል የምንሆንባት የምንከባበርባት እንደ አቅማችን እንደ ድርሻችን የምናገኝባት የጋራ ሀገር አለችን። አብረን እናሳድግ። ትልቅ ሀገር ናት። ወደፊት እንሂድ። ህብረ ብሔራዊ ሆነን እኛ ጥሩ ነው የምናስበው። ሶ እንበጥበጥ ተፍረስ እና እንትንም በላት ኦሮሞ አማራ ምናምን ጉራ የሚል ሰውዬ ጋር ኩያ አይደለም። ልክ እንደ ቅድሙ ትንሹ ልጅ እንደዚህ ወደፊቱ ሲቀባ እኔም እንደዛ ነገር አላረግም። እንደዛ ይደረግ ማቡሽ ማህረብ ታረጋለህ አይደል? ሶ እንደዛ ነው። እንደ ኩያ እንጌጅ ማድረግ እንተው የኛን ባህሪ እንዲጋሩ ነው ፈልገውና ጥያቄዎችን እያጠናቀልኩ ነውና በተለይ ከምክክሩ ጋር ተያይዞ የተወሰነ ነገር ላንሳሉት። አሁን ኢትዮጵያ እየመከረች ነው። በምክክር ስለምትጸና ሀገር ነው እያወራን ያለ ነውና
ኢትዮጵያ በአብዛኛው ችግሮችን ሁሉም ችግር ላይፈታ ይችላል አሁንም ላይፈታ ይችላል እና ግን ወሳኝ በተባሉ ጉዳዮች ላይ ሀገራዊ መግባባት እንዲመጣ ይፈለጋል። ኢትዮጵያ ወሳኝ በተባሉ ችግሮቿ ላይ መብት የሰጠች ማለት በምክክር ችግሮቿን ፈታች ማለት ስብራቷን ጠገነች ማለት ለወዳጅና ለጠላት ምን መልእክትን ያስተላልፋል ብለው ያስባሉ? ለወዳጅ እንግዲህ ትልቅ ይሄ ነው አለ ህልማችን፣ ፍላጎታችን፣ ችግሮቻችን፣ ጥያቄዎቻችን፣ ስብራቶቻችንን ጠግን ለጎረቤት ተስፋ ምንሆን፣ ለቀጠና መረጋጋት ምንሆን፣ ለዓለም ለአፍሪካ ምሳሌ ምንሆን፣ ለዓለም አንከር ምንሆን ትልቅ ሀገር ነን ብለን ነው ምናምን። ያላቅማችን የተወጣጣርን የሚመስላቸው ሊኖሩ ይችላሉ። ግን ኢትዮጵያዊነት ሄደህ ካየኸው ውስጡን ካየኸው ያለን ነገር የተሰጠን ነገር በጣም ሰፊ ነው። መሆን እንችላለን አለ እኛ ጋር ያለው አፍሪካን ይዘን መነሳት እንችላለን። ፍላግሺፕ ነን ለዚህ ኮንቲኔንትኛ ለዚህ አህጉር ከኢትዮጵያ ውጪ ምሳሌ ሊሆን የሚችል ፊት ለፊት ሊሄድ የሚችል ፍላግሺፕ ሊሆን የሚችል የለም። ለአፍሪካ ነጻነት ለአፍሪካ አሁን ኒዮ ኮሎኒያሊዝምን እንዲጠምዝዞ እያሸ ማለት ነው። ኮሎኒያሊዝም ሄደ ተብሎ በጓሮ በር ልብስ ቀይሮ ገብቶ ማለት ነው የሚሰራውን እየሰራ ነው አይደለ? ከዚህ የመውጣት ሂደት ውስጥ አይ ቲንክ ባለፈው የዛሬ አመት ተነጋግረ የዛሬ 9 ወር ተነጋግረ ኢትዮጵያ ጥርሷን ነክሳ ከድሆች በቆሎ ከሚሸጡ እናቶች መቀነት ላይ 1-2 ብር ወስደን ኒዮ ኮሎኒያሊዝምን አፍንጫ ላስን ያልነው ልክ የመጀመሪያውን ኮሎኒያሊዝም እንደመለስ ነው ማለት ነው አድዋ ላይ። ይሄ ምሳሌነት ነው። ይሄ የተረፈ ጥሪት ነው ለአፍሪካ። እዚህ ላይ ነው የምንገነባው። ቺናት እርሾዋ ያልተነካ unbroken unslaved unbossed unbought ናት ኢትዮጵያ። ይሄ ነው ጥሪቱ። ይሄ እርሾ ነው የሚገነባበት። ይሄ ትልቅ ሀገር ነው አፍሪካ። ይሄንን መስመር ባንዲራ ራሱ የኛን ባንዲራ የኛን ሰንደቅ ተከትሎ እንዳለ የሚያወጣው እንኳን አፍሪካ አይደለም ሳውዝ አሜሪካ ውስጥ ኮምፓክት አለን። ግን አብረን መኖር ከብዶን ስቲል በበሬና በእንጨት ነው መሬት የምንወጋው። ስቲል ማለት ስቲል እየተበላላ ነው የምንኖረው አይደል? ሶ ይሄንን የምንሰብርበት ዘመን መጥቷል። የኢትዮጵያ ከፍታ ዘመን ኢትዮጵያ ይሄንን የምትሻገርበት ዘመን መጥቷል። እኔ ያንተ ራስ ምታት ከመሆኑ ወጥቼ አብሬ ትልቅ ሀገር መገነባ መሆንበት ዘመን። ትልቅ ሀገር ስለ ዝም ብሎ ይሄን ሰፈር አይደል፣ ለዓለም የሚተርፍ አፍሪካን የሚያተርፍ ትልቅ ሀገር ነው እያወራን ያለነው። 1.4 ቢሊዮን ህዝብ አፉን ከፍቶ የሚጠብቃት ሀገር ናት። ይሄን ማድረግ እንችላለን። yes ግን ትንሽ ቆራጥነት፣ ትንሽ ከራስ መተው። በዚህ ምክክር ያየሁት ነው። ትንሽ መተው ያስፈልጋል። እኔም ቆርቆሮኛል። ሁሉም ያልቆረቆረው የለም። ከዛ እቺኛ ያልክ በቃ ትውጣ። ለምን ኢትዮጵያ ናት፣ ትበልጣለች። ይቆርቆረኝ ሺህ ዓመት። ለኢትዮጵያን መፍረስ ኢትዮጵያን መጽናት ለማይፈልጉ አካላት ኢትዮጵያ ሁሉ ጊዜ ከጦርነት አዙሪት እንዳትወጣ ለሚሹ ሀገራትና ታሪካዊ ጠላቶችስ ኢትዮጵያ ችግሮቿን በምክክር መፍታቷና መጽናቷ ምን መልእክት አለው ብለን ማንሳት እንችላለን? እነሱ እንግዲህ አሁን ፓርት ስንት ላይ ናቸው? ዲስአፖይንትመንት አይደል? በጣም ዲስአፖይንትመንት ውስጥ እኮ ነው ያሉት። ኢትዮጵያ ጨርሰናል። ኢትዮጵያን አንደኛ ቅምቅም አድርገን ልክ ሱሪ እንደሚዘመዝም ሰው ከባህር እንዲቆርጥ አድርገን ሰፍተን ዚፕ አውት እናድርገዋለን ህዝቡ። ከተቻለ እኛ ኤክስፖርተሮች የፋብሪካ ሺፒንግ ምናምን ሃይ ኤንድ ማለት ነው። ይሄ ኢትዮጵያ የሚባለው እንዳለ ደግሞ ገበሬ እንጨት ምናምን ስንዴ የሚሸጥ ድሃ ማለት ነው አድርገን ኤክስፕሎይቲቭ የሆነ ሴትአፕ ሰርተንበት አፍነን እናስቀምጠዋለን። ካልተቻለ እንበታትነዋለን፣ እንደ ሀገር እንዳይቆም እናፈርሰዋለን። በምንም ተአምር ግን ትልቅ ሀገር አይሆንም፣ ኮምፒቲቲቭ አይሆንም የሚለው ኢንትረስት ከላይ ነው የመጣው ከግብጾች። ይሄ ግብጾች ኤርትራን ያስቀነጠሉበት ፎርሜሽኑ የተሰራበት ያስታጠቁበት ከተባበሩ መንግስታት የነበራቸው ራሱ ሰብሳቢ ራሱ የነሱ ሰው ነበር በዛ ጊዜ። በጣም የተዋቀረ ስራ ነው የተሰራበት። አሁን ጨረስን፣ ረጋ ሆነ፣ ድንበሩም ድንበር ሆኖ ታወቀ። ከዛ በኋላ ያልጀርስ መጥቷል ምናምን። ከዚህ በኋላ አይቀሰቀስም። ኢትዮጵያ ለዘላለም የባህር አልባ ሆናለች። ይሄን ግድብም እንዳትገነባ በ10 በኩል ይዘናታል። በፖለቲካም ውስጥ የምንፈልገውን ያህል አካል አሰልጥነን ምን ብለን አብልተን ክላሽ ሰተን ምን ብለን አምሮ መርዘን ከተናል። ሶች ሀገራቱን መርዙ ሰርቷል የሚል እምነት ላይ ነበሩ። ከዛ በኋላ ባለፉት 10 ዓመታት ውስጥ ባለፉት 8 ዓመታት ውስጥ ኮምፕሊት ቼን ኦፍ ዲስአፖይንትመንት ነው እያሳለፉ ያሉት። በአባይ ላይ ተመሳሳይ ነገር ነው። የባህር በር ጉዳይ ዝም ለዛ ነው ኧረ ተዋረደች ኢትዮጵያ ዲፕሎማሲ ምናምን ይላሉ አይደል? ነው ምን የማይመስል ነገር እኮ ነው። ዓለም እንዳለ የሚመሰክርባቸው እኮ ነው። ምን አይነት እንዴት ነው የምትዋረደው? አይነህ እያየ ዝም ብለህ ቁጭ ብለህ ቆርጠው ከባህር ለይተው ሌላ ጊዜ እናወራለና ወሰዱት ብለህ ሸኝተህ ማለት ነው። ባለ ያው ሁለቱም አብሮ ተባብሮ የተሰራ አሻጥር ስለሆነ
ያ ነው ውርደት፣ የዲፕሎማሲ ውርደት። አይንህ እያየ ከዓለም ተቆርጠ በጅቡቲ አከራይነት ነው የምትኖረው ስትባል፣ ጅቡቲ ማለት የወረዳ ስንት ህዝብ ማለት ነው። በጅቡቲ አከራይነት ነው ኢትዮጵያ ተቆልፎባት የምትኖረው ተብለ ቁልፍ ተሰጥ 30 ዓመት ቁጭ ብለህ ውርደት አይደለም ክብር ነው። ዛሬ ጣራ ሊሆን አይችልም በበርበራ ትከፍታለህ ወይ በአሰብ ትከፍታለህ ወይ ምን እፈነዳለሁኝ ስትል ማለት ነው። ወንድ ሆነ ስትነሳ አሁን ዛሬ ውርደት ተገላቢጦሽ ማለት ነው። አሁን ቆርጧል፣ ህዝቡ አውቋል፣ ጠላቱን ለይቷል። ስለዚህ ለነሱ በዛ ነው ይሄ የሪፔሪያን ካንትሪስ የሚባሉት ተባብረው አንድ እንዳይሆኑ ከፍተኛ ጫና ሲያደርጉ ነበር። የዛሬ 2 ዓመት አለቀ። ግድቡ እንዳይሞላ ያልተሰራ ቲያትር የለም። ታውቋል፣ ዶሴው አለቀ። ሌላ ግድብ እንዳትገድቡ የሚላውን አዲስ ደግሞ ተመጣጣ አሮ ነው ሽሮ አትስሩ በሉን። አይዶን ነው መብላታችን አይቀርበሽ የሰራታችን ሽሮአችን አይደል? ሰው የፈለገውን ማውራት ይችላል። እጁን እኛ ላይ ማሳረፍ የማይችልበት ቦታ እየሄድን ያለ ነው። ይሄ እውነት ነው። ጭንቀት ውስጥ ናቸው። ድሮ እዛ ቁጭ ብሎ በተላላኪ የሚሰሩትን በግር መተው እየተያዙ ነው ያሉት በግር ለነሱ ይሄ ያው የመጨረሻው ሚስማር እየተመታ መቃብራቸው ላይ እንደሆነ ነው የሚያውቁት። ይቀጥላል። የመጨረሻውን ጥያቄ ላድርግሎት እና ሰው እየተሳተፉ ነው፣ ብዙ ነገር ይጠበቃል። እዛ ያሉ ተመካካሪዎች ሰውን ጨምሮ የ130 ሚሊዮን ህዝብ አደራ እጆ ላይም አለ፣ ተሳታፊዎች ላይም አለ። ከዛም የሚወጣው ውጤት ነው እንግዲህ የጸናቿንም ኢትዮጵያ ሊገነባም የሚችለው የጸናቿን ጠንካራዋን ሀገር አንድነቷን፣ ችግሮቿን፣ ልዩነቶቿን በምክክር መፍታት የምችል ኢትዮጵያን ለትውልድ ለማሸጋገር ነው እየተሰራ ያለውና ኢትዮጵያውያን ምን ይጠብቁ፣ ምን ይጠበቅባቸዋል የሚሉትን ሁለቱን ነገር ያንሱልኝ መጨረሻ ላይ። ኢትዮጵያውያን ያው እየተሳተፉ ነው። የማይሰሙ ሁሉም ቦታ ይሰማል። ደስ የሚለው ቢኮዝ ሁሉም ወኪል አለው። ተመልሰው ይመጣሉ። የወከላቸዋቸው ሰዎች ምን እንዳሳለፉ ይነግሯቸዋል። የምክክር ኮሚሽኑ ተመካክረን ያሳለፍነውን ቀጥታ ያሳውቃቸዋል። በጣም ትራንስፓረንት የሆነ ምንም ድብቆሽ የሌለው ፊትህ ተጽፎ ፊትህ እዛው እንደ ሄባቺ ግሪል ፊት ለፊትህ የተሰራ ነገር ነው። ምንም ድብቆሽ የሌለው ነገር ነውና ወደ ህዝብ ይመጣል። የናንተው ሰዎች ተመካክረን ተነጋግረን ለሀገር ያዋጣል የሚለውን ነገር ይዘን እንመጣለን። ጠንክራችሁ እስካሁን እንደተመካከራችሁት አሁን በተመካከርንበት ላይ ደግሞ እንዴት አድርገን እንሻገር፣ እንዴት አድርገን እነኝን እውነት እናድርግ የሚለውን መቀጠል አለባቸው። ኢትዮጵያውያን በምንም አይደናገሩ። በምንም እረኛ የሌለው በግ አይደለም የኢትዮጵያ ህዝብ። በምንም መደናገር የለባቸው። የሚወራ የሚጮሆ ይፈርሳል፣ ይበተና እንትን አረጋታለሁ ና የሚለው ሁሉ ራሱ ውሃ እየወሰደው ያለ ነፍሱን ለማዳን የሚጮኸው ጩኸት እንደሆነ አውቀው ተጠናክረው ሀገራቸው ላይ ትኩረታቸውን አድርገው ህብረ ብሔራዊነታቸውን ትልቅ ሀገር ነው። አንተ አሁን 130 ሚሊዮን አድርግ 135.5 የሚል አዲስ ዳታ ወጥቷል ከዓለም አቀፍ ደረጃ። አስበው 5.5 ማለት የሁለት ሀገር ድምር ማለት ነው። ጎረቤት ላይ በጣም አሁን አጀንዳው ነው ቁጥራችን ራሱ ሽፍት ሲያደርግ ማለት ነው። በጣም ትልቅ ሀገር፣ በጣም ሰፊ ሀገር ነው። በዛ ልክ በትልቅነታችን ልክ ትልቅ ስለሆነ እንደፍጥጥ እንጨፍልቅ እንምታ አንልም። መግናንመስ ነን፣ ኃላፊነት አለብን። የኛው ናቸው። ምኑን ከምን ተጨፈል ያራው እዚሁ እኛ ጋር አፋር እኮ ተሻገርኩ ጅቡቲ ማለት እኮ እዛው እኮ ሰው አፋር እኮ ናት መቶ ቀኝ ገዢ እኮ ነው መቶ ቆርሶ እንደዚህ ያደርገናል። ስለዚህ ተጨካክነን የምንጠፋፋ አይደለንም። ወደ እስኪረጋጉ ወደ ህሊናቸው እስኪመጡ ድረስ ጊዜ እየሰጠን ስርዓትም እያስከበርን ስርዓት ማስከበርም ከኛ ነው የሚጠብቀው። አሜሪካ ማንንም ቢመጣ እኮ ኧረ ኢትዮጵያ እነኝ ልጆች መገረፊያቸው ደርሷል ነው የሚለው እኮ። እውነቱን ነጋገር ከተባለ አልሸባብም እነ ምናምንም ቀጠናው ሲረበሽ የሚደወለው ማን ጋር እንደሆነ ይታወቃል። ስለዚህ ይሄ ወሬው አይረብሽን። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ዘላለማዊ ተስፋ ያላትም ሀገር ናት። ትልቅ የሚወዳት ህዝብ ያላት ሀገር ናት። እና ይሄ ውሸቱ ወሬውን ተውና ጠበቅ አድርገን ሀገራችሁን ገሙ። በተረጋጋ መንፈስ የምክክሩን ሂደት ተከታተሉ። የምክክሩ ሂደት ያው እየተጠናቀቀ ነው። ውጤቶቹ ይወጣሉ። ኢትዮጵያ ተስፋ አላት። እኔ ለኢትዮጵያ ትልቅ ተስፋ ነው የተሰማኝ። ህዝቡን ስታየው ከምንም ነገር ይልቅ እኔ በፊት ግንባታውን ኮሪደሩን አይቻለሁ። እንግዲህ አባይን ብዙ ነገር ስታይ ደስ ይልሃል አይደል? እርሻውን ሳይሆን በጣም ነው የሚገርመኝ። ግን ከምንም በላይ ተስፋ የሰጠኝ ልጆቹን ይዞ አርሶ አደር አርብቶ አደር የተማረ ዶክተሩ፣ ጠቢቡ፣ ባለስልጣኑ ምን ሳይቀር ጧት እየመጣ ቁጭ ብሎ መክሮ በሀገሩ ጉዳይ ላይ መክሮ የራሱን ሀሳብ ትቶ ሸርተት ብሎ የመሀል ሀሳብ ሀገር የምናስቀጥልበት እኛ መሀል ልዩነት እንዳይኖር የሚል ስራ ሲሰራ ስታይ እንግዲህ ከዚህ በላይ ኤቪደንስ የለምና በጣም ተስፋ ሰጥቶኛል። አቶ አያና ለጊዜ ተቸገረ ያመሰግናለሁ። ታንክ ዩ
ተመልካቾች ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ወሳኝ ምዕራፍ ላይ የደረሰውን የምክክር ጉባኤው ምክንያት በማድረግ የጸናች ኢትዮጵያን ለመገንባት የምክክር ጉባኤውና ከምክክር ጉባኤው የሚወጡ ውጤቶች ምን ያህል አንድምታ አላቸው፣ ሚናቸውስ ምንድን ነው የሚለውን አንስተናል። በምክክር ችግሯን የፈታች በምክክር የጸናች ሀገርስ ለጎረቤት ሀገራትም ለዓለምስ ምንድናት በሚለው ጉዳይ ላይ ሰፋ ያለ ቆይታ አድርገናል። በዚህ ጉዳይ ላይ ሀሳብ አስተያየታቸውና ከኛ ጋር ቆይታ ያደረጉት ደግሞ የፖለቲካ ተንታኙ አቶ አያና ፈይሳ ነበሩ። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነኝ። ጤና ይስጥልኝ።